በጣም አሪፍ ፊልም ልጠቁማችሁ። ይሄ ፊልም ይገርማችሁ ነገር በተወሰነ መንገድ አሁን እየኖርንበት ያለውን ዓለም የሚወክል ነው፣ ግን ደግሞ ሳምሃው ትንሽ ዲፍረንት ሆኗል። እርግጠኛ ነኝ ኢንታይም የሚባለውን ፊልም ታውቁታላችሁ ብዬ አስባለሁ። እኛ የምንኖርበትን ዓለም ሳምሃው ይገልጸውና ግን ደግሞ አንዳንድ ነገሮች ቀይር ያደርገዋል። ለምሳሌ እኛ እዚህ በምንኖርበት ዓለም ውስጥ ምንም ነገር ለመግዛት ለመሸጥ የምንገበያየው የምንጠቀመው ገንዘብን ነው። ፊልሙ ላይ ግን የሚገበያዩት በሰዓት ነው። ማለት ነው የሆነ ነገር መግዛት ከፈለኩኝ ካለኝ ሰዓት ላይ የሆነ ነገር እሰጣለሁ። ለምሳሌ ካለኝ 30 ደቂቃ እሰጥና ምግብ ልበላ እችላለሁ። አንድ ሰዓት ልሰጥና ትራንስፖርት ልጠቀም እችላለሁ። ጊዜያችሁን በህይወት እዚህ ዓለም ላይ የሚኖራችሁን ጊዜ ነው የምትገበያዩት። እና አንዳንድ ሲኖች ላይ ፊልሙ ላይ ስታዩ አንዳንድ ጊዜ ሰዎች ይሰሩና የሚከፈላቸው ሳን ለምሳሌ ዛሬ ሰርታችሁ በቃ ሁለት ቀን ይሰጧቸዋል። ብር እንደማለት 100 ብር 1000 ብር ልትሉ ትችላላችሁ። 2 ቀን ይሰጣቸዋል። ከዛ ሰዓት ደግሞ አንዳንድ ሰዎች ይበላሉ፣ ይጠጣሉ፣ ባር ውስጥ ይገባሉ፣ ይዝናናሉ። ከዛ ለነገ የምትሆናቸውን ይዘው ነገ ደግሞ ሌላ ስራ ይሰራሉ። የከእጅ ወዳፍ የሆነ ህይወት እና ፊልሙ እንደ ኮንሰፕቱን ለማስረዳት አንድ ልጅ ከተወለደ ጊዜ ጀምሮ እድሜው 25 ዓመት እስኪሞላ ድረስ ይቺ ሰዓት እጃቸው ላይ የምታዩት አረንጓዴው ሰዓት የሚንቀሳቀስ ሰዓት አይደለም። ስታክ አድርጎ ይቆማል። አይጨምርም፣ አይቀንስም። ልክ እድሜያቸው 25 መሆን ሲጀምር ግን ከዛ ጊዜ ጀምሮ ወደታች መቁጠር ይጀምራል። ስራ አይነት ነገር ነው ሂንቱ። የሶሳይቲ ክላሶች አሉ። ሎወር የሚባሉ አሉ፣ ሚድል የሚባሉ አሉ፣ አፐር የሚባሉ አሉ፣ ኤሊት የሚባሉ አሉ። ሎወር ውስጥ ካላችሁ የሚጀምርበት እድሜ በተወሰነ መንገድ የወረደ ነው። ሚድል ትንሽ ይወርዳል። አፐር ሲሆን ግን ምናልባት ከ100 ዓመትም ልትጀምሩ ትችላላችሁ። እና ፊልሙ ላይ በጣም የህይወትን ልዩነት ታያላችሁ። አንዳንድ ሰው በጣም ሎ የሚባል ላይፍ ውስጥ እያለ ከእጅ ወደ አፍ ሲኖር በቃ ያለችው አንድ ቀን ነች። ስለዚህ አንድ ቀን ላይ ለመጨመር ሄዶ ይሰራል። አንድ ቀን ይጨመርለታል፣ ህይወት ይቀጥላል። ስለዚህ ከ2 ቀን በኋላ ስራ ካልገባ ይሄ ሰው ሊሞት ነው ማለት ነው። እድሜው ነው ትሬድ የሚያደርገው። በዚህ ምክንያት አንዳንድ ሰዎች 100 ዓመት ይኖራሉ። በተለይ ኢሊት የሚባሉ ሰዎች አንዳንድ ሰዎች 100 ዓመት ይኖራሉ። አንዳንድ ሰዎች ሳይታሰብ እድሜያቸው ድንገት እንደሚቀጭ ታያላችሁ። እንግዲህ ዋናው አክተር ዊል ይባላል። ይሄ ሰውዬ ሎው ክላስ የነበረ ሰው እና አጋጣሚ የሆነ አንድ ትልቅ ባለሀብት ጥሩ ብዙ ጊዜ ያለው ሰው እነሱ ሰፈር መጥተው ሊሰርቁት ብሎ እሱ ያድነውና ይሄ ሰውዬ ህይወት የሰለቸው ሰው ነው። ኦልሬዲ ከ100 ዓመት በላይ የሄደ ሰው ያለውን ጊዜ ሙሉ በሙሉ ለዊል ይሰጧል። እና ዊል ያ ሰሞን እናቱን ስላጣ ባለሀብቶችን ለመበቀል ሃይ የሚባሉት ኢሊት ክላሶች ውስጥ ገብቶ ያደረጋቸውን ነገሮች ታያላችሁና ከሀብታሞች እየሰረቀ ልክ እንደ ሮበን ሁድ አይነት ታሪክ ነው። ሮበን ሁድ ከመንግስት እየሰረቀ ለነዚህ ቢሰጥም ይሄ ደግሞ ከሀብታም እየሰረቀ 1 ቀን 2 ቀን ደቂቃዎች ለቀራችሁ ሰዓቶችን እንዳከፋፈለ ታያላችሁና ፊልሙን ግን እንድታዩት ልጋብዛችሁ።